ወራህመቱላሂ ወበረካቱ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? ቪዲዮ ከደረሳችሁ ላይክ፣ ኮመንት፣ ሰብስክራይብ አድርጉኝ። አዲስ ጀማሪ የምንም ቅመም ነኝ። አበረታቱኝ እላችኋለሁኝ። እኔም መልሳለሁኝ ሰብስክራይብ ማለት ነው። አብረን እንደግ ብቻ አብረን እንደግ እንደኛ አዲስ የሚጀምሩ ማለት ነው። እኔም ይሆናል ብዬ ጀምረዋለሁ፣ ግን ያው ብዙ አይሄድም ያለፋል። ብስሚላህ እንደሚያለፋ ለማንኛውም ተስፋ ላለመቁረጥ ወስድበታለሁ። አንድ ቀን ማደጉ አይቀርም ኢንሻአላህ። እና እንዴት ናችሁ? ሁሉ አማን ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ስለ አዲስ መጪ አረብ ሀገር የሚመጡ እህቶቻችን ነበር ላወራ የፈለኩት። እና አሁን አዲስ የሚመጡ ተማሪዎች አሁን አዲስ የሚመጡ የአረብ ሀገር ሰራተኛነት የሚመጡ ልጆች ማለት ብዙ አስቸጋሪ ነገር አለ። ብዙ ወጣ አለው። እንዴት ነው? እኔ ዛሬ ስንት አመት ነው ስመጣ ዩኒፎርም ተሰጠን። ያኔ ዩኒፎርም ችግር የሆነ ዩኒፎርም ተሰጠን ብቻ ያን ያህል ርካሽ ነው፣ ዋጋውም እንደዚህ ውድ አይደለም። ቢሮ እንደዚህ ደግሞ የሻንጣ ይሄን ያዙ፣ ጫማ ይሄን ልበሱ፣ ዩኒፎርም ነጭ ሻርፕ ከላይ የሚለበስ ከታች ደግሞ ጥቁር ጉርድ ምናምን እንደዚህ የሚባል ነገር የለም ማለት ነው። እና እኛ በደህናው ጊዜ ነው የመጣሁት። አሁን ላይ የሚመጡ ልጆች ደግሞ ማለት እነሱን በምን ልጆቹን እንደው በምን እንድቀበላቸው ገንዘብ ነው ደላላው ራሱ ቢሮ እና በጣም እንትን ነው ማለት ቢሮ ራሱ ከደላሎቹ ጋር የተያያዘ ነገር ነው። ያኔ የሕክምና የሚወስዱ ልጆቹ የሚመረመሩበት የሆነ ነገር የሚያደርጉበት ከእነሱ ጋር አብሮ ሸሪክ የሆነ ነገር ነው ማለት ነው። እና ያሁኑ በጣም ብዙ ወጪ አለው ማለት ከጫማ ይቀር ነጭ ጫማ ሲኒከር ነገር፣ ጥቁር ጉርድ፣ ከላይ ደግሞ ሻርፕ ነጭ ሻርፕ፣ ከላይ ደግሞ ቲሸርት ነገር ደግሞ ነጭ እጅጌ ሙሉ ምናምን፣ ሻንጣ ደግሞ ይሄ እንዴት ያለ ሻንጣ ነው ይሄ? እንደዚህ ትንሽ ሆኖ እየተሳበች የምትሄደው ከላይ መንጠልጠላት ማለት የምትሳበዋ ሻንጣ ማለት ነው። እሷን ግድ ነው በቃ ግድ ነው ማለት ነው እሷን። እና እንደዛ አድርገው ነው የሚያዘጋጇቸው ማለት በሆነ ሰበብ ነው ብር የሚቀበሏቸው ማለት ነው። በተለይ ደላላ ካለ በጣም ነው ገንዘብ የሚነቁት። በዛ ላይ ደግሞ ዛሬ ነገ ከነገ ወዲያ ነው ቀጠሮ። የፈለገ ቆርጣቸውን ማለት በዚህ ቀን ነይና በዛ ቀን ያን ነገር አሰቃት ይሄዳል። ነይ በዚህ ቀን አይ ዛሬ እንደዚህ ከሆነ ነገ ደግሞ እንደዚህ ከሆነ ተነገ ወዲያ ምንም ቆርጥ የሌለው ማለት ነው። እሱ በጣም አስቸጋሪ ነው። እንደዛም ሆኖ ከተሳካ በኋላ ደግሞ ለምርመራ ነሽ ለሽንት ምርመራ እያሉ ለቲሸርት ራሷን በጣም ብዙ ብር ነው። ቲሸርቱ ከነሱ ነው። ይሄ ጉርድ ምናምን የሚባለው ከሌላ ነው። ቲሸርቱን ከነሱ ነው። በጣም ብዙ ብር ያስከፍላሉ ለቲሸርት ማለት ነው። እና በጣም ብዙ ወጪ አለባቸው አሁን ላይ የሚመጡ ልጆች ማለት ነው። በጣም ብዙ ወጪ ነው ያለው። ከዛ በኋላ ፎቶ ምናምን ያነሷቸዋል ምናምን በደንብ ሳቂ እስቲ። እንደውም በቅርቡ ነው የመጣችው አለች አንድና አንድ 8 ቀንም አይሆናትም እና ያንን ሁሉ ዩኒፎርም በገዝላቸው ካለበሷቸው በኋላ ፎቶ እስኪ ሳቄ ፈገግ በይ ምናምን እያሉ ትንሽ ፈገግ ምናምን የሚሉትን ከፊት እያደረጉ ምናምን በደንብ ያነሷቸዋል ማለት በጉርዳቸው ያን ዩኒፎርማቸውን ለብሰው ምናምን ያ ለእነሱ ምን እንደሚጠቅማቸው አላሁ አለም። ያኔ በቲክቶክ ላይ ፖስቱት ነው ለአረቦቹ መጀመሪያ ተመርጠዋል። እነዚህ ልጆች ጨርሰዋል፣ ለበረራ እየተዘጋጁ ነው። ግን በዩኒፎርም ምናምን አድርገው አንዴ ላይ ፎቶ የሚያነሳቸው አንዴ ሳቂ አንዴ ፈገግ በይ አንዴ እንድትኩን እያሉ እሱም ጥሩ አይደለም። ለምን እንደሆነ እንደዛ የሚያነሳቸው አላሁ አለም። እና በጣም አስቸጋሪ ነው፣ ከባድ ነው አሁን ላይ የሚመጡ ልጆች። እንደዛም ሆኖ ግን ያው አይሳካም፣ ብዙ ይቆያሉ። ወጪም እያወጡ የቤተሰቦቻቸውን ገንዘብ እየጨፈጨፉ እንደዛም ሆኖ ደግሞ ሲመጡ ይሄን አድርጊ ይሄን ካለች እንደዚህ የጓደኞች እንደዚህ ያለ ሻንጣ እንደዚህ ነው አንድ አይነት ልብስ አንድ አይነት ምናምን በሚለው ደግሞ ያው ብዙ ወጪ ይወጣል ማለት ነው። ሌላ ዛሬ አንድ ወር የወራሁት የሰማሁት ስለዚሁ ስለ አዲስ መጪዎች ልጆች ማለት ነው ከኢትዮጵያ ምንድነው ስትል የነበረው ሞይ ሚራን ታውቃታለች መቼም ምንድነው የመዳም ቅመም ነች፣ ግን ማሻአላህ ዩቲዩበር ነች የመዳም ቅመም ነች። እና ቡና አንዳንድ ኪሎ ነው ምናምን በጃች እያስያዟቸው እንዲመረጡ ምናምን እንዴ ሳውዲ እንደውም ሰራተኛ አልፈልግም ብለው ነው እንዴ ምናምን እያልኩኝ አለች እሷ። ቪዲዮውን አይቼዋለሁ እሷ ላይ ግን እና አንዳንድ ኪሎ ቡና በእጃቸው እየያዙ ነው የሚመረጡት። አሁን ብዙ ሰራተኛ አይፈልጉም የኢትዮጵያን እያለች ማለት ነው። ግን እንደዛ አይመስለኝም። እኔ በቅርቡ የመጣችው አለችኝ እንደዛ ሳይሆን የሚመጡት አሪፍ ነው የሚመጡት። እንደውም ከዛ ማለት ያው ወጪው በጣም ይበረክታል እንጂ ያመላልሷቸዋል እንጂ ሲመጡ ያው በነፃነት ነው የሚመጡት። ከመጡም በኋላ
ቢሮ ይሄን ይሄ አልቆየችም፣ ወዲያው ነው የወሰዷት። ግን ከሄደች በኋላ ነው እንጂ ያው ዋይፋይ ምናምን አስቸጋሪ ነው። ይሁን እኛም እንደዛ ሆነ መጠን በስንት ዓመታችን ነው ዋይፋይ ነው የተሰጠ ነው። እና ለማንኛውም አዲስ መጪዎች መከሯቸው በደንብ በተለይ እንትናቸው ላይ አእምሯቸው ላይ ሰው ስለ ቋንቋ ስለምናምን ነው፣ ግን አእምሯቸው ላይ ልጆቹ መመከር አለባቸው። የሆነ አደጋ ሲመጣ እንዴት ማለት እንደሚችሉ እንዴት መቋቋም እንደሚችሉ ማለት ወደ ሌላ ነገር ራስን ወደ ማጥፋት ራስን ወደ መጉዳት እንዳይሄዱ ማንኛውም ነገር ሲመጣ እንዴት መቋቋም እንደሚችሉ ምናምን ቢነግሯቸው ከቋንቋ በተጨማሪ አሪፍ ነው። ለማንኛውም እዛ አረብ ሀገር እህት ምናምን ካላችሁ እዛ ያሉ እህቶቻችሁ የሚመጡ ከሆነ በደንብ ነገሯችሁ። ማለት እዚህ ጋ ያለው ወጣ ውረድ እዚህ ጋ መጥቶ ገንዘብ መቁጠር ብቻ ሳይሆን ብዙ ውጣ ውረድ እንዳለው መቸገርም እንዳለ ማልቀስም መከፋትም መራብም መጠማትም እንዳለ መንገር ነው። በተለይ እንደዚህ አይነት ነገር ሲገጥማቸው መቋቋም እንዲችሉ ወደ አሁኑ ውሳኔ እንዳይሄዱ በጣም ጭንቀታቸው ላይ መሰራት አለበት። እናንተም ነገሯቸው ማለት ነው። እንደዚህ እህት ምናምን ካመጣችሁ የሆነ የፈለገ ነገር ቢፈጠር ራስ ወደ መጉዳት ላለመሄድ ሌላ አማራጭ መምረጥ። አንደኛ ከቤት መውጣት መቀየር እንኳን እሺ አይሏቸውም፣ ግን በቃ እስከ ጊዜው ድረስ መቻልም ሀይር ነው። እስከዛ ድረስ ደግሞ እንደዚህ ራስን አለመጉዳት በጣም ጥሩ ነው። ለማንኛውም የዛሬ ቪዲዮ ይሄን ይመስላል። ኮመንት፣ ላይክ፣ ሰብስክራይብ አድርጎ አዲስ ጀማሪ የመዳም ቅመም ነኝ። ለማንኛውም ሰብስክራይብ በመደራረግ እንበረታታ፣ አብረን እንደግ።